ጋር ሽርጉድ ሲሉ እንግዲህ ሽምግልና ተልከን ነው ተቀባይነት እናገኛለን። ኑሐሚን ይዘን እንወጣለን ብለን እናስባለን። እግዚአብሔር ከኛ ጋር ነው። በጣም ልምድ ያላቸው ብዙ ሰዎች እንዳሉ ይታየኛል። ተጨማሪ ሀሳብ እንግዲህ የመጣንበት ጉዳይ እግዚአብሔር እንዲፈጽምልን በሰላም በጤና በፍቅር በመከባበርና በመቻቻል የመጣንበትን ጉዳይ ፈጽመን እንድንወጣ እግዚአብሔር ይርዳን። አመሰግናለሁ። የዛሬ ደርቢው ከባድ ነው። ግጥሚያ ይጠብቀናል ብለን እናስባለን። የዋንጫው ባለቤት እንደምንሆን አንጠራጠርም። አሰልጣኛችን ዳንኤል ተዝጌራ ናቸው። የቡድን መሪ ታደሰ በሸርጋ 11 የቲም ተጫዋቾች ሰለሞን ምናሴና ሌሎችም ነን። እናሸንፋለን ብለን እንገምታለን። አመሰግናለሁ። እናንተ ሁለት ልጆቻችን እንደዚህ በባህላችሁን ጠብቃችሁ በዲሲፕሊን አድጋችሁ ለዚህ ለወድ ማዕረግ በመድረሳችሁ እየተደሰትን ለኛም ትልቅ ክብር የሰጣችሁን የእናንተ ቁም ነገረኛነት ነውና በጣም እናመሰግናለን። ለዚህ በመብቃታችሁ ዳንኤል የምንወደው ወንድማችን ነው። ለበርካታ ዓመታት አብረን ያደግነው ነው። ለዚህ ትልቅ ፕሮግራም በማጨትህ በጣም እናመሰግናለን። ይህ ቀን በጣም ደስ የሚል ቀን ነው። ሰው ተወልዶ አድጎ እንደገና ትልቅ ሆኖ መጋባት ማለት በጣም ጋብቻ ደግሞ መጀመሪያውኑ በፈጸመ እግዚአብሔር ነው። እግዚአብሔር ያደረገውን ስርዓት ይዘን አሁን ዛሬ እዚህ ቦታ ላይ እኛም የወንድማችን የዳንኤል ተዝገራ ልጅ ለመዳር ከዛ ከመምጣቴ በጣም ደስ ብሎኛል። ሁላችሁም እግዚአብሔር ይባርካችሁ። የሁላችሁም እንደዚሁ ልጆቻችን አድጎ እንደዚህ እንዲደርሱ እግዚአብሔር ይርዳል። አሜን። እኔ በመጀመሪያ ዳንኤልን በጣም አመሰግናለሁ። ምክንያቱም ሁለተኛ ልጅን ስትድር በመገኘቴ ደስ ብሎኛል። ምክንያቱም ህፃናት ሆነው ስለማቃቸው እንደ ልጆቼ ነው ማያቸውና ደግሞ የተናገረኝ ቁም ነገርም ስለነበረ ሮበርት እንግዲህ እንኳን ደስ አለ። መልካም እድል እንዲገጥመን ሁላችንም እንመኛለን። ጋብቻው ሰምሮ ደግሞ ለወደፊት ለጋብቻውም ለሁሉም ልጅም ወልዳችሁ እንድንገናኝ የእግዚአብሔር መልካም ፍቃድ ይሁን። በመጀመሪያ ደረጃ ዳኒ እንኳን ደስ አላችሁ እንላለን። ከዛ በመቀጠል ግን ትልቁ ነገር ዛሬ እኛ ሁላችንም ደስ ሊለን ይገባል፣ ደስተኞች ነን። ምክንያቱም የእግዚአብሔርን ትልቁን ተቋም እሱ የጀመረውን ዛሬ እዛ ላይ ነው ጨዋታችን። ቅድም ወንድማችን ሲገልጽ ኳስ ጨዋታ ትልቅ ነው ሊመስለን ይችላል፣ ግን ትልቁም ነገር ያለው ነው። ይሄን እሱ ሰው አይደለም የመሰረተው፣ እግዚአብሔር ነው የመሰረተው ጋብቻን። ስለዚህ ተጋቢዎቹን ወደፊት የሰመረ የትዳር እንዲሆንላቸው እንመኛለን። እናንተንም ጓደኞቼን እግዚአብሔር ይባርካችሁ። በድል እንደምንወጣ እርግጠኞች ነን፣ ምክንያቱም እግዚአብሔር ከኛ ጋር ነውና። ተባረኩ። እኔ ለማለት የምችለው በእውነቱ በዚህ ክሪቲካል በሆነ ሰዓት ላይ ከጎኔ ቆማችሁ ልጄንና ሙሽሪትን በትዳር ተጣምሮ ቀሪ ዘመናቸውን በፍቅርና በመተሳሰብ በመረዳዳት እድሜያቸውን እንዲጨርሱ ልጅ ወልደውም ልጆቻቸውን በእግዚአብሔር ሐሳብና በእግዚአብሔር ቃል እንዲያሳድጓቸው እድሜያቸው በእግዚአብሔር ቤት እንዲያልቅ መልካም ፈቃዴና መልካም ምኞቴ ነው፣ ጸሎቴም ነው። ስለዚህ ለዚህ ቀን በመብቃቴ እኔ ትልቅ ክብር ይሰማኛል። ምክንያቱም ብዙ ሰዎች ወንድሞቻችን ልጆቻቸው በሜዳ የቀሩ ለዚህ ቁም ነገር ሳይበቁ በተለያየ መልኩ የተሰናከሉ ስላሉ ዛሬ ልጅን አሳድጎ አስተምሮ ለቁም ነገር ማብቃት ቀላል ነገር አይደለም። ትልቅ መስዋዕትነት ስለሚጠይቅ በእውነቱ እግዚአብሔር ክብሩን ይውሰድ። እናንተንም ለኔ የደረሰው እግዚአብሔር ለእናንተ የሚድረስላችሁ ብዬ ነው የምለው። ተባረኩ።
አንቀመጥም መልእክት ይዘን የመጣ ነው። እንዲሆናችሁ ስለጠበቃችሁ እግዚአብሔር ባርካችሁ። እግዚአብሔር ይስጥልኝ። ልጃችሁን ለዋም ወልዱ ካሳይን ለልጃችን ለፕሮፌሰር ዳንኤል የህይወት አጋር እንድትሆኑ እንድትሰጡ እንደ አብርሃም ሎሌ መልእክት ይዘን የመጣ ነው። እሱ አንድ ሽማግሌ ሆኖ ነው ሄደው፣ እኛ ግን ብዙ ሆነን የመጣ ነው። እሱ የእግዚአብሔር መላእክት አስቀድሞ የኛ መንፈስ ቅዱስን አስቀድመን ወደ እናንተ ልከን እንዲያራራለን ቢቻል ዛሬ ብትሰጡን ይዘናት ብንሄድ፣ ባይቻል ደግሞ ወደፊት በቀጠራችሁን ሰዓት ልንመጣ ይሄን ስትመልሱልን ነው እንጣንበትና ነገር ጥሩ ነው። መቀመጡ እንቀመጣለን። በመጀመሪያ እንዳይት ቤተሰብ ውስጥ እንዳይን ግርማ ሞገስ አለው ቤተሰብ ውስጥ በመምጣታችን እጅግ በጣም ደስ ብሎናል። የጠየቀውን ወንድሜ ትንሽ ወንድሜ የጠየቀውን ጥያቄ አለ። እሱን መልስ ስትሰጡን ከዚያ በኋላ እንቀመጣለን። ያው እንግዲህ እንሰጣለንም አንሰጥም ለማለት እንግዲህ ተዋቂ ይኖርብናል። እናንተ የጠየቃችሁትን ሰው እናንተ ናችሁ እኛ የምንሰጠው ደግሞ እኛ እናውቃለን። ስለዚህ በተወሰነ እስቲ ማን ልጃችን ማን ነው የሚለውን ጥያቄ በጣም ቆንጆ ነው። ያው ቆንጆ ስነ ምግባር ያለው በእግዚአብሔር ስርዓት ታንጾ ያደገ አሁንም አጠናክሮ የእግዚአብሔር ስርዓትና ስነ ምግባር አጠናክሮ የቀጠለ ለጊዜው አገር ውስጥ የለም። ያው ኢንፎርሜሽኑ ይኖራቸዋል። ውጭ ሀገር ነው ያለው። ውጭ ሀገር ስራ ይሰራል። ራሱን የሚያስተዳድርበት የኛ ወደፊት ልጃችን አሁን ልጃችንም ጭምር የሚያስተዳድርበት አቅምና ወግ አለው። ከሁሉም በላይ ወጣት ነው። ራዕይ ያለው ነው። በእግዚአብሔር ስርዓት ብቻ ታንጾ ያደገ ነው። ስለዚህ ልጃችንን ፍጹም ዋና መናገር የምንችለው መቼስ ይሄን ያህል ህንፃ አለው ይሄን ያህል መርከብ ወይም ሄሊኮፕተር አለው አንልም፣ ግን ራሱ የሚያስተዳድርበት ስራ አለው። ወደፊት ደግሞ ትልቅ ለመሆን ትልቅ ሰው ለመሆን በእግዚአብሔር ተመክቶ የሚማጸን ልጃችን ነው። ይሄ ነው ስለ ልጃችን ማለት ነው። ለጊዜ ባጭሩ ያው እንግዲህ እንዳልነው ነው እንግዲህ የምንጠይቃቸው ጥያቄዎች ያው ከማወቅ ካለን ጉት ነው የምንሰጠውም የኛንም ልዕልት ስለሆነ አይደለም የእናንተን በዚህ ገጻችሁታል። ስለዚህ ከዚህ ቀደም በሌላ ትዳር ላለመኖር ሌላም ሰው ስላለመፍጠሩ ይሄ በጣም እጅግ በጣም የተከበረ ጥያቄ ነው። ምንም አይነት የትዳር ጓደኛ የሌለው ልጅም የሌለው የመጀመሪያውና የወደፊት ልዕልታችን የእናንተ ልዕልት ብለን ለምንጠራት እኛ እነሷ አጥንተናል፣ ባክግራውንድን አጥንተናል፣ ቤተሰቦችን አጥንተናል። የተከበረች ተወደሰች በእግዚአብሔር ታንጻ ያደገች ልጃችንን ሁለቱም ነፃ ሆነው ምንም አይነት ትዳር ጓደኛ የሌለው መሆኑን የምናረጋግጠው። ስለዚህ አሁን በቋሚነት እዚህ ነው የሚኖረው ወይስ እናንተ ውስጥ የነበረው ውጪ ይኖራል? አዎ ኑሮ ቋሚ ኑሮ እዛው ነው። ቋሚ ኑሮ እዛው ነው። እዛው ነው የተማረው። ያው ለመግለጽ ካስፈለገ ጀርመን ሀገር ውስጥ ነው የሚኖረው። በእርግጠኝነት ያው እናንተም ታውቃላችሁ፣ ዝርዝር ውስጥ አንገባ ብለን እንዳው ጀነራል የሆነ እውቀት ይኖራችኋል ብለን ነው። ጥሩ ጥያቄ ነው በእውነት ልጄ ወይም ትንሽ ወንድሜ የሚጠይቃቸው ጥያቄ ጀኒን ናቸው። በቃ ማክሲመም ከ30ዎቹ አልዘለለ ወጣት እንግዲህ 30 ባይዘል ጥሩ ነው ይባላል። እዛ አካባቢ ያለ ልጃችን ነው። እነማን ናችሁ? ልጁ ማን ነው ሲባል ስለ ስራ ነው የገለጻችሁት። ማን ነው? ስለማንነቱ ምንም ነገር አለ ነገር
እስቲ ፓስታ እኔ ልጨርሰው። እርግጠኛ ሁሉም ሰው ብዙ ነገር የሚለው ነገር ይኖራል ስለ ሮብሰን። እኔ አጋጣሚ ሆኖ እንግዲህ ከአገልግሎቴም አንፃር ሁለቱንም የማግኘት እድል ነበረኝ ጀርመን ሀገር። ስለዚህ ከናንተም ወገን እንደሆንኩ አስቡ። ለዋምንም አውቃታለሁ ማለት ነው። ሮብሰን እዚህ ሀገር ተምሯል። በዚህ ሀገር የኢንጂነሪንግ ጨርሶ እንደነበር አውቃለሁ። እዛም ሀገር ደግሞ ቋንቋውንም የዛም ሀገር ሙያ ተምሮ የመንግስት ስራ ነው የሚሰራው። የአንድን ሰው ማንነት ለማወቅ አይ ቲንክ ቤተሰብ ወሳኝ ነው ብዬ አስባለሁ። እንዴት ነው ያደገው፣ በምን አይነት ቫሉ ነው ተኮትኩቶ ያደገው የሚለው ነገር ነው እና እነዚህን ሁሉ ሰዎች ያስተባበረ እንግዲህ ዳንኤል የተባለ የእሱ አባት ነው። ዳንኤል ተስገራ፣ አቶ ዳንኤል ተስገራ እና ዩኤን ነው የሚሰራው። የተከበሩ ሰው ናቸው እና ሮቢም በዛ በጥሩ ትምህርት ባክግራውንድ ያደገ በቤተ ክርስቲያን ያደገ ልጅ ነው። እዛም ሄዶ ደግሞ በቤተ ክርስቲያን ተይዞ ያለ ልጅ ነው። ከዚህ ውጪ ደግሞ የሚተዳደርበት ሙያ ያለው ነው። እዛም ሀገር ሆኖ የምመለስበት እንደው ማረፊያም ብሎ እዚህም ቤት ለመስራት የቻለ ሰው ነው እና የሚታትርም ልጅ ነው ብለን እናስባለን። የእናንተን ደግሞ ልጅ በጣም የተወደደች ለዋምን የማግኘት እድል ስላገኘው ነው። ሁለቱ ቢጣመሩ ጥሩ ካፕል ይሆናሉ ብለን እናስባለን። እንደ ሽማግሌ እንግዲህ ያው ምኞትም ጸሎትም ነው የምናደርገው። ይሄ ነው። ምናልባት ሌላ ጥያቄ ካለ እኔም ወገኖችም ሊመልሱ ይችላሉ። ስቲል ጥያቄ ያልተመለሰ ማንነታችሁን ትገልጹልን። ያችን የጠየቀ ወጣት የተባለውን ማንነት ትገልጽልን እየጠየቅን ጥያቄው ሰምና ወርቅ ያለው ይመስለኛል እና በደንብ አብዛኞቻችን ከአዲስ አበባ ስለመጣን ቢብራራል ወጣት እኔ የአቶ ዳንኤል ተስጌራ የቅርብ ጓደኛ ነኝ። ለ25 ዓመታት በተባበሩት መንግስታት ኢኮኖሚክ ኮሚሽን ፎር አፍሪካ ዩኤንኢሲ ባልደረቦች ነን። አቶ ዳንኤል ለ30 ምናምን ዓመት ሰርቶ አሁን ወደ ሪታየር ለማድረግ እየተንደረደረ ያለ ሰው ነው። ለቡ ነው የሚኖረው። ለቡ የራሱ ትልቅ ኮምፓውንድ መኖሪያ ቤትም አለው። ኢኮኖሚካሊም ችግር የለም። ልጁንም ደግሞ እዚህ የመጀመሪያው ስኩል ኦፍ ቱሞሮ የመጀመሪያው ተማሪ ነው አሁን ሮብሰን ማለት ነው። እዛ ድረስ ያስተማራቸው ዶክተር ልጅም አለው። አንደኛውም በጥሩ ስነ ምግባር ያስተማራቸው ልጆች ናቸው። ባይዘዌ እንደ እናትም እንደ አባት ሆኖ ነው ያሳደጋቸው ልጆቹን። እሱ እናታቸው በህይወት የለችም በአጋጣሚ ሶሪ ፎር ዛት እና ጠንካራ ሰው እና አቶ ዳንኤል ተስጌራ ይባላል። ወደ ኋላ ከፈቀዳችሁልን ያው የመጨረሻ ሽምግልና ስለሆነ መጥቶ ጆይን እንዲያደርጋችሁ ይችላል። ተዋወቃላችሁ ብዬ አስባለሁ። ያለው ነገር ይሄ ነው። ያው ከተፈቀደልኝ ዳንኤል ተስገራ ያው ኦልሞስት ጓደኛ መስሪያ ቤትም አንድም ላይ የምንሰራ ነን። በጌታ የበረታ ልጅ ነው። ልጆቹንም እንደዛው ያሳደገ ልጅ ነው። ትልቁ ማንነቱ በጌታ መሆኑ ነው እና እዚህ ምድራዊ ማንነቱ ብዙ እንኩን ባይልም በጌታ ነው። የራሱ ቤት አለው። ቤቱም ከኛ ጎን ለጎን ያለ ነው። ልጁም ደግሞ ልክ እኔ እንደ አባት ነው ያሳደግኩት። ከኔ ጋር እየተጫወተ ምን እያለ ነው። በጣም ደስ ጎህ የሚል ልጅ፣ ጎበዝ ልጅ፣ ፈጣን ልጅ ነው እና በእውነት እዚህ ቤት እናንተን ልዕልት በማግኘታችን በጣም ደስ ብሎን ፊታችን ይናገራል፣ ያስታውቃል። ስለዚህ በተቻለ መጠን ብዙ በማንነቱ እንትን ባንል በጌታ መሆኑ ትልቅ ነገር ስለሆነ ያንን እንትን አድርጋችሁ ሀሳባችን ብትቀበሉ እናከብራለን። እሺ፣ እናመሰግናለን። ቤተሰብነት ፈልጋችሁ
እነሱም የሚታወቁ ሰው ልጅ ሲያሳድግ ዛሬ አይደለም አይደል 20 ዓመት 30 ዓመት ይፈጃል። ስለዚህ ዛሬ ብትሰጡን ብላችኋል። ዛሬ ለመስጠት ቤተሰብነታችሁንም ፈቅዷል። ስለዚህ እናመሰግናለን ስላከበራችሁ። እናንተም ክበሩ። ልጃችንን እንግዲህ እንደ ልዕልት እንደምታድግ እዛም እንደምትኖር ተስፋ እናደርጋለን። ስለዚህ ሰጥተናል። avec je suis እሺ እግዚአብሔር ያክብራችሁ። እርስ በርስ አንድ ዙር ብንተዋወቅና ያው አየሩ ለቀቅ ብሎ እንድንጫወት እንተዋወቃለን። ከጋሽ ሳዴል አብርሃም እባላለሁ። ከዳንኤል ጋር ብዙ አመት መስሪያ ቤታችን አብረን ኦሎሞስት አብረን ነው ገባን። ሰፈራችን ጎረቤቴ ነው፣ ቤተሰብ ነው። እሺ ሼፍ ጫላ እባላለሁ። ዳኒ መልካም ሰው የሚወደው ሰው በጋብቻ አብረን ያለ ሰው ቤተሰብ ነው። የጋብቻ ቤተሰብነት ያለ ሰው። ቴንክ ዩ ከእንግዶች ስለሆነ እሺ፣ ወደዛ እሺ፣ ዳኒ ቤተሰብ እሺ፣ ኦኬ፣ ቀጥሉ። ክፍሌ እባላለሁ። የዳንኤል የቅርብ ጓደኛና የስራ ባልደረባ። አንዱዓለም እባላለሁ። የዳንኤል የረጅም ዓመት ጓደኛ ነኝ። ረጅም ዓመት እዚህኛውም ቤተሰብ ነኝ ብዬ አፌን ሞልቼ መናገር እችላለሁ። በጣም የቅርብ ጓደኛ ያገኘሁበት ቤተሰብ ነው። በጣም ለዚህ ፕሮግራም የታጨሁበት ትልቅ እድለኛ ነኝ። ከግራ በቀኝ ወደ የትኛው ወገን ግራ እየተጋባሁ ነው ያለው። በጣም ደስተኛ ቀን ነው። የሚገርም ነው። አሁን ነው ያወቅኸው ነው ሚስጥሩ ደርሷል። እሺ፣ ደስ ይላል፣ ደስ ይላል። እግዚአብሔር ይመስገን። ቀጥል አንተ ነህ። እኔ ሰለሞን ምናሴ እባላለሁ። ልክ ጓደኞቼ እንዳሉት ሁሉ የስራ ባልደረባና የቅርብ ጓደኛ እና ጎረቤት ነን። ልጆቹንም እኔ ነኝ ያሳደግኳቸው አብሬ። ስለዚህ በቅርብ አውቃቸዋለሁ ልጆቹ እና እንደ ልጆቼ ስላየኋቸው በጣም ደስ ብሎኛል። እንግዲህ እግዚአብሔር ይጨመርበትና ደግሞ ወደ ዋናው ነገር እንዲሄዱ የእሱ ፈቃድ። ወደ እናንተ ቤተሰብ እንግባ። እኔ እንግዲህ መድረኩን ስለያዝኩ እኔ የሉ አክስት ነኝ። እኔ ደግሞ የሉዋ እህት ነኝ። ታስታውቂያለሽ። እኔ ደግሞ የሉዋ ምርጥ አክስት ነኝ። እሱ ነገር በኋላ ችግር እንዳይፈጥር። እሺ፣ የሉዋ አክስት። እሺ፣ ከዝናችን ነው። እሺ፣ እሺ፣ እናቷን በጣም ወዳት። እግዚአብሔር ይመስገን። እሺ፣ እኔ ደረጀ እባላለሁ። እንግዲህ ቤተሰብ ነኝ በጋብቻ። ስለዚህ እኔ ምርጥ አጎት ነኝ። አሪፍ። ተወልደ እባላለሁ። ተወልደ ግደይ የእናቷ ወንድም ነኝ። ሰለሞን እባላለሁ። ያው
መሰረቱ የወልድ ጓደኛ ነኝ ረጅም ጊዜ ኋላ ግን ቤተሰብ ሆኛለሁ። እሺ ወልዶ ካሳ ሀብቱ እባላለሁ። የለዋም አባት ነው። መልካም ሀብተ ማርያም እባላለሁ። የለዋ ዘመድ ነኝ። እግዚአብሔር ይመስገን። መልካም ፈቃዳችሁ ከሆነ አንዲት ጥያቄ አለችኝ። በጣም ይቅር በሉኝ። እሺ የለዋ አክስት ነኝ። ስማችሁን ነገራችሁን? አልጋነሽ ግዴ። እናቴስ? ተባረኩ። እኔ ደግሞ የአቶ ተወልደ ግዴ ባለቤት ነኝ። የለዋ አጎት ሚስት አክስት ማለት እሺ። ተባረኩ። እሺ ተባረኩ። መልካም ፈቃዳችሁ ከሆነ ወግ ላይሆን ይችላል፣ ግን አቶ ዳንኤል ውጭ ቆመው ነው የገፉን እና ሌላ ጊዜ የመተዋወቅ እድል ላይኖር ስለሚችል ይችን እድል ብንጠቀም ፈቃዳችሁ ከሆነ ይግቡ። ደውሉለት ለነዘር ነገር ከነ ስጦታው ይምጣ። እግዚአብሔር ይመስገን። እኔ ፓስተር ዮሴፍ ፈንታው እባላለሁ። የአቶ ዳንኤል የሁለተኛ ልጅ ዶክተር ሰላም እሷ ያገባችው አቤል ጉታ ይባላል። የእሷ አጎት ነኝ። ያው ሞር በአገልግሎትም ቢሆን ያው ዘመድም ነኝ ማለት ነው። እንግዲህ ከእናንተም ጋር ተዛምደናል። እግዚአብሔር ይመስገን። እግዚአብሔር ለዚህ ቀን ስላደረሰን አንድ ጊዜ አይታችሁት ያው እንድትመርቋቸው ነው ወጣቶቹን የሚጋቡትን። እንድትመርቋቸው ነው በቃ። ከዚህም ከዛም ከሁለቱም ቤተሰብ ከእናንተ ይጀመር። እንዲሁ የበረከት ቃል መልካም ነው። ጸሎት ማድረግ መልካም ነው። አንዳንድ ሰውም ይቻላል። የተባረከ ጋብቻ ያድርገው። ዘሩ ዳንኤልና በለው ጌታ ጋብቻቸውን ይባረክ። አሜን። ወልደው አድገው ሁሉም ነገር ደግሞ ለሌላው ዙር ያገናኘን። አሜን። ደግሞ ጤንነታቸው ሀገራቸው መጥተው ደግሞ መናያቸው ያርገን። አሜን። ስለዚህ ጥሩ ቤተሰብ ያርገው። እግዚአብሔር ከነሱ ጋር ይሁን። አሜን አሜን። እሺ እንግዲህ ዛሬ ተጀምሯል። ፍጻሜው ግን እግዚአብሔር ይፈጽማል። አሜን። ፍጻሜው ፍጹም የተረጋጋ የመቻቻል የበረከት ጋብቻ እንዲሆን እግዚአብሔር ይፍቀድ። አሜን። ሕይወታቸው በሙሉ እግዚአብሔር ይመላለስ። እግዚአብሔር ውጭ የሚሆን ነገር የለም እና ቢሄዱበት፣ በሚሰሩበት፣ በሚተኙበት በሁሉም ቦታ እግዚአብሔር ከግራ ከቀኝ ከፊት ከኋላ ይጠብቃቸው። አሜን። ይህን ሲሆን እንግዲህ ሀገራችን ሰላም ያድርግልን። አሜን። ሀገራችን የምንሰማው የምናየው ጥሩ ነገር አይደለም፣ ግን የመጨረሻ እግዚአብሔር ጣልቃ ገብቶ ይህን ሀገር ከፈራ ነው ከምንሰጋው ነገር በሙሉ እሱ ይጠብቃል። ይህን ሀገር እሱ ይጠብቃል። እሱ ብቻ አይደለም፣ ሀገር ብቻ አልሆነም። አሁን ጎረቤትም ሲታመስ ወላፈኑ እኛ ጋር ይደርሳል። ዓለምም የምናየው ነው። ዓለምም ዛሬ ራሻ ተባለ፣ ደግሞ ሌላ መጣ። የእኛም ችግር ሆነ። የሰው ልጅ በሙሉ ሰላም ይሁን። የሰው ልጅ በሙሉ ሰላም ይሁን። የሰው ልጅ በሙሉ ሰላም ይሁን። ሀገር ውስጥ ያሉት፣ በስደት ላይ ያሉት፣ በእስር ላይ ያሉት፣ በህመም ላይ ያሉት፣ በብዛት ላይ ያሉት፣ በጥማት ላይ ያሉት ሁላ እግዚአብሔር ያስባቸው። እግዚአብሔር ከእናንተ ጋር ይሁን። እግዚአብሔር ከእኛ ጋር ይሁን። የመጣንበትን ጉዳይ አስጀምሮናል። እንዲሁ እንዳማረብን
በፍቅር በሰላም በጤና እንድትመለስ እግዚአብሔር ይርዳል። የሰው ልጅ እንግዲህ እነሱ ዛሬ ጋብቻ ነገ ደግሞ የሚጠበቅ ነገር አለ። ልጅ ወልደው ስመው ለቁም ነገር እንድታዩ እኛም እንድናይ እግዚአብሔር ፍቀድ። እግዚአብሔር እሺ በለን። እግዚአብሔር እሺ በለን። አመሰግናለሁ። አሜን። እግዚአብሔር ያክብርልን። ምናልባት ምርጥ አክስት ቆማለች። ምረቃ እንቀበላለን ከሳ ትዳር እንግዲህ በእግዚአብሔር ተጀምሮ በእግዚአብሔር ጸንቶ በእግዚአብሔር የሚጨረስ ነገር ነው። እውነት ነው። እግዚአብሔር የዚህ ትዳር ዛሬ አንድ ተብሎ ተጀምሯል። እግዚአብሔር ደግሞ የዚህ ትዳር መጨረሻ ይሁን። እግዚአብሔር ያለበት በሶስት የተገመደ ገመድ ይላል መጽሐፍ ቅዱስ ሲናገር፣ አንድ ሁለቱ እነሱ ናቸው፣ አንዱ እግዚአብሔር ነው። እግዚአብሔር ያለበት ትዳር የጸና ይሁን። ትዳራቸው በጥበብ በማስተዋል እግዚአብሔርን በመፍራት በነገር ሁሉ የተከናወነ የሚቻቻሉበት ቤት በጥበብ ይሰራል በማስተዋል ይመሰረታል ተብሎ ተጽፏል። የዘላለም አባት ቅዱስ እግዚአብሔር ሆይ እነዚህ ልጆች እግዚአብሔር አባቱ አንድ ብለው በሚጀምሩት ዘመን በትዳራቸው አንተ እንድትቀድም እንጸልያለን። የትዳር መጀመሪያ የትዳር ማሰሪያ ገመዱ አንተ ነህ። በቤታቸው አንተን ገምደህ እንሰጣቸዋለን። እግዚአብሔር ሆይ የጥበብ ሁሉ መጀመሪያ ደግሞ እግዚአብሔርን መፍራት ነው። ቅዱሱን ነገር ማወቅ ማስተዋል ነው ተብሎ ተጽፏል። እግዚአብሔርን በማስተዋል ደግሞ እንደገና በትዳራቸው የሚያውቁበት እንደገና እግዚአብሔርን በእንደገና የሚገናኙበት ዘመን እንዲሆንላቸው እንጸልያለን። እንባርካቸዋለን። ዘመናቸው ይባረክ። የጋብቻ ጊዜያቸው የሚጀምሩት የጋብቻ ጊዜ አለ። እግዚአብሔር አባቶ በጋብቻቸው ጊዜ አንተ እንድትገኝ እንጸልያለን። እግዚአብሔር በነገር ሁሉ በቃ በነገር ሁሉ መከናወን ይሁንላቸው። መንፈስ ቅዱስ ብቻ ከነርሱ ጋር ይሁን። በአብ በወልድ በመንፈስ ቅዱስ አንድ አባት ስም ብለህ ስማ። አሜን። አሜን። እናመሰግናለን። በጉ ይወጣል። አጭር የእግዚአብሔርን ቃል ያካፍላለሁ እኔ። ከዛ በፊት አቶ ዳንኤልን ዌልካም እንላቸዋለን። ያው ሰላም እያሉ ከዛ ጀምሮ ይገባሉ። አባት ናቸው። በደንብ ተቃቀፉ። ዳኒ አባት የሏማ አባት መደዳው እግዚአብሔር ያክብራችሁ። ሰላም ያለ እሺ፣ አረፍ በሉ። ችግር የለም። እዛ ጋር ይቀመጣል። ግድ የለም ቁጭ በል ግድ የለም አለ። እዛም ከቦታ ስላለ አለ። ግድ የለም። እሺ ቦታ አለ። እሺ አረፍ በሉ። ግድ የለም ቁጭ በል። እግዚአብሔር ያክብራችሁ። መቼስ መንገዳችንን አቅናልን ብለን ነበር ጸልየን የመጣ ነው። መንገዳችን ቀንቷል። በእናንተ በተወደዳችሁ ሰዎች ፊት እግዚአብሔር ሞገስ ሰጥቶን ጥያቄያችን ተቀባይነት ስላገኘ በድጋሜ ሽማግሌዎችን ወክዬ አመሰግናችኋለሁ። እግዚአብሔር ባርካችሁ። ከምንም በላይ ደግሞ ተጋቢዎች ሉዓምና ሮቢ የተሳካ ያማረ የሰመረ ትዳር ይሁንላቸው። በሚኖሩበት ምድር እግዚአብሔር በፍሬ ይባርካቸው። በልጅ ልጅ ይባርካቸው። አሜን። ፍቃዳችሁ ከሆነ 5 ደቂቃ አንድ የእግዚአብሔር ቃልን አወራችኋለሁ። መዝሙር 133 ላይ ያለ ስለ ፍቅር የሚያወራ ታሪክ ነው። በዚህ አይነት ኦኬዥን ላይ ባወራው ሁሌ ደስ የሚለኝ ቃል ነውና ምናልባት አንዳንዶቻችን በቃላችን ልናቀው የምንችለው ቃል ነውና ወንድሞች በህብረት ቢቀመጡ እነሆ መልካም ነው፣ እነሆም ያማረ ነው። ከራስ እስከ ጢም እንደሚፈስ እስከ አሮን ጢም በልብሱም መደረቢያ እንደሚወርድ ሽቶ ነው። በጽዮን ተራሮች እንደሚወርድ እንደ አርሞኒየም ጠል ነው። በዚያ እግዚአብሔር በረከቱን ሕይወትንም እስከ ለዘላለም አዟልና ይላል የእግዚአብሔር ቃል። ክብር ለጌታ ይሁን። እዚህ ጋር ዘማሪው የሚናገረው ስለ ህብረት ነው። ወንድሞች በህብረት ቢሆኑ መልካም ነው፣ ቢቀመጡ መልካም ነው፣ እነሆም ያማረ ነው ይላል እና ምድራችን በረከት አላጣችም፣ ፍቅር ነው ያጣችው፣ አንድነትን ነው ያጣ ነው እና የነዚህ
የሚገርሙ ካፕሎች፣ የሚገርሙ ጥንዶች ጥምረት በእውነት ለኢትዮጵያም እንደ ምሳሌ ይሁን። አሜን። የመጽሐፍ ቅዱሳችን የሚናገረው በህብረት ቢሆኑ መልካም ነው፣ እነሆም ያማረ ነው ይላል። በጥል ውስጥ በረከት የለም፣ በጥል ውስጥ ፍቅር የለም። በሁለት ምሳሌ ያስረዳናል። የመጀመሪያው ነገር በህብረት ቢሆኑ ቢቀመጡ መልካም ነው ካለ በኋላ እንደ አሮን በልብሱ መደረቢያ ከራሱ ጀምሮ በልብሱ መደረቢያ እንደሚወርድ ሽቶ ነው ይላል። በጥንት ጊዜ የነበረ ሽቶን አስቡት እና ያ ሽቶ ተረጭቶ አይደለም የሚለው ፈሶ ነው የሚለው እና ከጭንቅላት ጀምሮ በዚህ ሁሉ ፈሶ አስቡት። ትንሽ ሽቶ እንኳን ስንረጭ ልዩነት አለው አይደለ? ብራንድ ሽቶ እንደምትቀቡ ያስታውቃል ስገባ። እግዚአብሔር ይመስገን። እና የአሮን ሽቶ በነገራችን ላይ በእስራኤል ሀገር ሌላ ሰው መጠቀም አይችልም። ዩኒክ የሆኑ ይሄንን የሚቀመሙ ሰዎች አሉ። ሊቀ ካህን ነው፣ አንድ ሰው ነው። በነገራችን ላይ ሌላ ሰው የእሱን ፖዚሽን ያልዘ ሰው የለም። እና እሱ የሚቀባው ሽቶ ልዩ ሽቶ ነው በእስራኤል። ፍቅር፣ አንድነት፣ የወንድሞች ህብረት የዚህ አይነት ፍራግራንስ የዚህ አይነት ሽታ አለው ነው የሚለን። አሮን ሲያልፍ ወደ መቅደሱ ሲገባ ስለ ህዝቡ ሊጸልይ ሲሄድ ይሄ ሽታ ይሸታል፣ መናገር ሳያስፈልግ ማለት ነው። እዚህም ያለን የሚጋቡትም በዚህ አይነት ፍቅር እግዚአብሔር ይባርካቸው። አሜን። ተዋደናል ተብሎ ፎቶ ተፖስቶ ሳይሆን ህይወታቸው የሚናገር ይሁን። እንግዲህ ምኞትም ጸሎትም ነው ብያቸዋለሁ ቀደም። አሜን። እግዚአብሔር ይመስገን። የእውነተኛ ፍቅር፣ እውነተኛ አንድነት የዚህ አይነት ኢንፍሉዌንስ አለ። ሁለተኛው ምሳሌ ግን የሚገርመኝ ነው እና ዛሬ ልተውላችሁ የምፈልገው ነገር ነው። በጽዮን ተራሮች እንደሚወርድ እንደ አርሞኒየም ጠል ነው። እግዚአብሔር ይመስገን። ምን ማለት ነው ስንል በጽዮን ተራሮች ላይ እንደ አርሞኒየም እንደሚወርድ የሁለት ተራሮችን ወግ ነው የሚያወራን። ሁለት ተራሮች አሉ፣ አርሞኒየም እና ጽዮን። በጽዮን ተራራ ላይ የሚወርድ የአርሞኒየም ጠል ነው ማለት ውሃ ነው፣ ፈሳሽ ነው። ሁለት ተራሮች አሉ፣ አንደኛው አርሞኒየም ነው፣ አንደኛው ጽዮን ነው። ጽዮን ደረቅ ነው፣ አርሞኒየም ግን ጠል አለው፣ የረሰረሰ ነው። የወንድሞች ህብረት የሁለት የፐርፌክት ሰዎች ህብረት አይደለም። የአንዱ ጎደሎ በአንዱ ሙላት የሚሞላበት ማለት ነው። እግዚአብሔር ይመስገን። ሰዎችን አፕሮች ስናደርግ እንደ ዛሬ ሪሌት ስናደርግ ስንዛመድ ፐርፌክት ስለሆነን አይደለም። የእህታችን ጉድለት በወንድማችን ሊሞላ፣ የወንድማችን ጉድለት በእህታችን ሊሞላ ነው። አሜን። እንደዚህ ያደርግላችሁ። አሜን። እርግጠኛ ነኝ እዚህ ሉዓምን ያደረሱ ሰዎች ፐርፌክት ስለሆኑ አይደለም ያደረሷት፣ ግን የአንደኛቸው ሙላት ለአንደኛቸው ጉድለት ለአንደኛቸው ክፍተት ቆሞ ነው እና እነዚህ ወጣቶች በክፍተታቸው እየተሸፋፈኑ የአንደኛው ጉድለት በአንደኛው እየተሞላ ያዝልቅላቸው። ይህንን ፍቅር ደግሞ እግዚአብሔር ለምድራችን ያድርግልን። ሰላም ባጣንበት እግዚአብሔር ሰላሙን ይስጠን። ህብረት፣ ፍቅር ባጣንበት እግዚአብሔር ፍቅሩን ይስጠን። ከምንም በላይ ግን ይህን ሳልላችሁ ብሄድ በደል ይሆንብኛል። የሰው ልጅ አንድ ነገርን አጥቷል። እሱም እውነተኛ መመለስን፣ እውነተኛ ከፈጣሪ ጋር ከእግዚአብሔር ጋር ህብረትን። አንድ እግዚአብሔር አለ፣ በሰውና በእግዚአብሔር መካከል መካከለኛ የሆነ አንድ አለ። እርሱም ማን ነው? ኢየሱስ ነው። በራሳችን ወደ እግዚአብሔር ልንቀርብ አንችልም። ብንቀርብ ፍጹም በሆነው በእግዚአብሔር መስዋዕት በሆነው በመድኃኔ ዓለም በክርስቶስ ኢየሱስ መቅረብ እንችላለን። ሁላችን በእግዚአብሔር ፊት የሚያቀርብ ጽድቅ የለንም። ጽድቃችን የመርገም ጨርቅ ነው። እንችላለን ብለን እንኳን ኧረ እኔ ከልጅነቴ ጀምሮ ጨዋ ነኝ ብንል እንኳን የሚያቀርብ ነገር የለን። መልአኩ እንኳን በፊቱ ይከሰሳሉ። ፀሐይና ጨረቃ እንኳን በእግዚአብሔር ፊት ፍጹማን አይደሉም። አንድ ግን መካከለኛ አለ። በሰማይና በምድር መካከል ስለኛ ይተንጠለጠለልናል። በሱ በማመን
ማረፍ እንችላለን። እናንተ ደካሞች ወደ እኔ ኑ እኔ ያሳርፋችኋለሁ ብሎናል። ከድካማችን የሚያሳርፍ በፍቅሩ የሚሸፍነን ዘላለምን የሚያወርሰን ጌታ ኢየሱስ ክርስቶስ ተሰጥቶናል። አሜን። በሱ በማመን ለዘላለም ማረፍ ይሁንልን። እግዚአብሔር አምላክ ያክብራችሁ። አጋጣሚ ሆኖ ሉዓምን ስላየሁ እሷን ነው የምትመስለው። ሉዓም እንግዲህ እንቁልልጭ ለተባላችሁ እሷን ያያችሁ ተጽናኑ እስከ ሰርጉ ድረስ። እግዚአብሔር አምላክ ይባርክሽ፣ ያንቺንም ድል ያሳየን። እንጸልይና እንጨርሳለን። እግዚአብሔር ይባርካችሁ። እግዚአብሔር አባታችን አምላካችን ሆይ ስለዚህ ደስ የሚል ቀን እናመሰግንሃለን። በወገኖቻችን መካከል ሞገስ ስለሰጠህን ተባረክ። እግዚአብሔር አባት ሆይ እነዚህን ወጣቶች ሮቢንም ሉዓምንም ይዘን በፊትህ እንቀርባለን። ትዳራቸው የሰመረ እንዲሆን እግዚአብሔር አባት ሆይ በኢየሱስ ክርስቶስ ስም እንለምንሃለን። ባለባቸው የትኛውም ቻሌንጅ ጣልቃ እንድትገባ እንድትመራቸው፣ ወጣትነታቸው እንዳይሳሳቱ በነገር ሁሉ አብራቸው እንድትሆን እግዚአብሔር ሆይ የትዳሩ ሶስተኛ ማገር እንድትሆን ገመድ እንድትሆን ለመንህ። እንድታጣምራቸው አሁንም በሰርጋቸው ሂደት ውስጥ በሚያጋጥማቸው ቻሌንጅ ሁሉ ጣልቃ እንድትገባላቸው ጸለይን። ይህን ቤተሰብም እግዚአብሔር አባት ሆይ ስላጣመርክ እናመሰግንሃለን። መናበብን፣ መፈላለግን፣ መፈቃቀርን ስጠን። ምድራችንን ሰላም አድርግልን። በልጅህ በኢየሱስ ክርስቶስ ስም ጸለይን። አሜን። እግዚአብሔር አምላክ ይባርካችሁ። ጨርሰናል። ከዚህ በኋላ ለቤተሰብ እንተዋለን። ከፈቀዳችሁልንም እንሄዳለን።
Thank you.
Evet.
እሳቸው ጾመኛ ናቸው። እግዚአብሔር ሰጠን፣ ወደደን። ወዳጆች ሆይ ጎን ለጎን ከሰው ባህሪ የተነሳ እርስ በርስ መሸካከም ማንችል ሰዎች መለኮት ግን ተሸክመን ቻለን፣ ከነ ጉዳችን ቻለን፣ ከነ መጥፎ ባህሪያችን ቻለን፣ ወደደን። መውደድ ብቻ ሳይሆን መውደዱን ደግሞ በመስቀል ሞት ገለጠው እና በእኔ አምናችሁ ዳኑ አለ። አሜን ሃሌሉያ። ኢየሱስ ጌታ ነው እና ይህንን የፍቅር ጌታ እኔም ስለሱ ፍቅር እዘምራለሁ። ፍቅሬ ከሰው ፍቅር ይለያል፣ ለዛ አለው ይጥማል ብዬ እዘምራለሁ። ሃሌሉያ ሃሌሉያ። ለመስቀል ሞት ራስህን ሰጠ፣ የገለጥክልኝ ያ ታላቅ ፍቅር ሳስብ ሳሰላስል አቤት ይገርመኛል፣ እኔን እጅግ ይደንቀኛል። ምንጊዜም እንዳመልክ እንድኖር ላርጎኛል። አቤት ይገርመኛል፣ እኔን እጅግ ይደንቀኛል። ምንጊዜም እንዳመልክ እንድኖር ላርጎኛል። ለመስቀል ሞት ራስህን ሰጠ፣ የገለጥክልኝ ያ ታላቅ ፍቅር ሳስብ ሳሰላስል አቤት ይገርመኛል፣ እኔን እጅግ ይደንቀኛል። ሁልጊዜም እንዳመልክ እንድኖር ላርጎኛል። አቤት ይገርመኛል፣ አቤት ይገርመኛል፣ እኔን እጅግ ይደንቀኛል። ምንጊዜም እንዳመልክ እንድሸነፍ አርጎኛል። አቤት ፍቅሬ ይረታል፣ ያለ ጦር ያለ ሰራዊት ይማርካል። የውስጥን የልብን ሐሳብ ይበዘብዛል። እኔንም ረድቶኛል፣ እንድሸነፍ አርጎኛል። እኔንም ገጥሞኛል፣ እንድሸነፍ አርጎኛል። እኔንም ረድቶኛል፣ እኔንም ረድቶኛል፣ እንድኖር አርጎኛል። አቤት ፍቅር ይረታል፣ ያለ ጦር ያለ ሰራዊት ይማርካል። የውስጥን የልብን ሐሳብ ይበዘብዛል። እኔንም ገጥሞኛል፣ እንድሸነፍ አርጎኛል። እኔንም ረድቶኛል፣ እኔንም ረድቶኛል፣ እንድኖር አርጎኛል። እኔንም ገጥሞኛል፣ እኔንም ገጥሞኛል፣ እንድሸነፍ አርጎኛል። አቤት ፍቅሬ ይረታል፣ ያለ ጦር ያለ ሰራዊት
ይማርካል የውስጤን የልቤን ሐሳብ ይበዘብዛል እኔንም ረድቶኛል እንድሸነፍ አድርጎኛል እኔንም ገጥሞኛል እንድኖር አድርጎኛል ስለዚህ ፍቅርህ ከሰው ፍቅር ይለያል ለዛለው ይጥማል የዝናበርክ ከፊት የሚፈስ የፍቅር መንፈስ ዘመንን በቤቴ እንድኖር አድርጎኛል ስለዚህ ፍቅር ከሰው ፍቅር ይለያል ለዛለው ይጥማል ልቤን አንበርክኳል ከፊት የሚፈስ የፍቅር መንፈስ ዘመንን ካንተ ጋር እንድኖር አግዞኛል ስለዚህ ፍቅር ከሰው ፍቅር ይለያል ለዛለው ይጥማል ልቤን አንበርክኳል ከፊት የሚፈስ ይሄ ልዩ መንፈስ ዘመንን በቤቴ እንድኖር አግዞኛል እንዴት ይረሳል ያደረገልኝ በቀራንዮ የከፈልክልኝ ፍቅር በሕይወቴ ዛሬም ትኩስ ነው ብዘምር ቃላቶች ያጥሩኛል ቃላቶች ያጥሩኛል ብዘምር ቃላቶች ያጥሩኛል ቃላቶች ያጥሩኛል እንዴት ይረሳል ኢየሱስ ቃላቶች ያጥሩኛል ቃላቶች ያጥሩኛል ብዘምር ቃላቶች ያጥሩኛል ቃላቶች ያጥሩኛል ሲነጋም ሲመሽ ጊዜ ማስታውሰው የማይጠፋ ዘላለማዊ ሲነጋም ሲመሽ ጊዜ ማስታውሰው ከውስጤ የማይጠፋ ዘላለማዊ እንዴት ይረሳል
ሃሌሉያ የማይጠፋ ዘላለማዊ አዎ ዘላለማዊ ፍቅር ነው ዘላለማዊ ፍቅር ነው ዘላለማዊ ጸንቼ መቆሜ ምሕረት በዝቶ መውጣት መግባቴ አንድም ነገር የለም መላውንነት ኢየሱስ ያንተ ጸንቼ መቆሜ ኢየሱስ መውጣት መግባት ደግፎ አንዳች ነገር የለም ከኔ ነው መላውንነት ኢየሱስ ያንተ ጌታዬ ያንተ አምላኬ ሆይ ባንተ ብርታት ባንተ ሐዘኔን ረሳሁ ያስጨነቀኝ ያ ጨለማው አልፎ አንተ ብርሃን አየሁ አምላኬ ሆይ ባንተ ብርታት ባንተ ሐዘኔን ረሳሁ ያስጨነቀኝ ያ ጨለማው አልፎ አንተ ብርሃን አየሁ ከኔ የሆነ ምን አለ ጌታ ሁሉ ባንተ ነው ሁሉ ባንተ ነው ጌታ ኢየሱሴ ሁሉ ባንተ ነው የሆነ ሁሉን ላደረገው ጌታ የረገጥኩትን አወረስን ታዲያ ምን ልስጠው ለጌታ ስሙን ከፍ አድርጉልኝ በእልልታ ታዲያ ምን ልስጠው ለጌታ እስኪ ከፍ አድርጉልኝ ልባርከው ጌታዬ ልባርከው ኢየሱሴ ልባርከው ጌታዬ ልባርከው ኢየሱስን ልባርከው በሰማይ ስፍራ ባርከው የረገጥኩትን አወረስን ታዲያ ምን ልስጠው ለጌታ እስኪ ከፍ አድርጉልኝ በእልልታ ታዲያ ምን ልስጠው ለጌታ ስሙን ከፍ አድርጉልኝ ልባርከው ጌታዬ ልባርከው ኢየሱሴ ልባርከው ጌታዬ ልባርከው ኢየሱሴ በሰማይ ስፍራ ባርከኝ የረገጥኩትን አወረስን ታዲያ ምን ልስጠው ለጌታ እስኪ ከፍ አድርጉልኝ በእልልታ ታዲያ ምን ልስጠው ለጌታ ስሙን ከፍ አድርጉልኝ ልባርከው ጌታዬ ልባርከው ኢየሱሴ ልባርከው ጌታዬ ልባርከው ኢየሱሴ በሰማዩ ስፍራ ባርከኝ የረገጥኩትን አወረስን ታዲያ ምን ልስጠው ለጌታ በእልልታ በጭብጨባ ታዲያ ምን
እልልታ አስቸጋሪው ዝናብ ክረምቱ አለፈ ድምፅ ላሰማ ተነሳው የዜማ ጊዜ ደረሰ ከአለት ንቃቃትና ከገደል መሸሸጊያው ማልጄ ለሰውነቷ ከበሮ ላንሳው እልልታ 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 ነው ምስጢር ሞላው እልልታ ነው ባፌ እልልታ ነው እልልታ ነው ምስጢር ሞላው እልልታ ነው ባፌ አንተ ታላቅ አንተ ታላቅ በኃይል ስም ታላቅ ስም ታላቅ ስራ ታላቅ አንተ ታላቅ አንተ ታላቅ በኃይል ስም ስም ታላቅ ስራ ታላቅ አንተ ብቻህን አንተ ታላቅ በኃይል ስም ታላቅ ስም ታላቅ ስራ ታላቅ ባይነ በምሕረቱ ባይነ በምሕረቱ አይቻለዋ ትልቅነትህ አይቻለዋ የማይሆነው ሲሆን አይቻለዋ ያለቀው ሲቀጥል አይቻለዋ ባይነ በምሕረቱ ባይነ በምሕረቱ አይቻለዋ ትልቅነትህ አይቻለዋ የማይሆነው ሲሆን አይቻለዋ ያለቀው ሲቀጥል አይቻለዋ ስለዚህ አመልክሃለሁ ወገቤን ታጥቄ አመልክሃለሁ ልክህን አውቄ አመልክሃለሁ ልክህን አውቄ እኔማ አመልክሃለሁ ወገቤን ታጥቄ አመልክሃለሁ ልክህን አውቄ አመልክሃለሁ ልክህን አውቄ አንተ ታላቅ አንተ ታላቅ ስም ታላቅ ስራ ታላቅ አንተ ብቻህን አንተ ታላቅ ስም ታላቅ ስም ታላቅ ስራ ታላቅ ባይነ በምሕረቱ ባይነ በምሕረቱ አይቻለዋ ትልቅነትህ አይቻለዋ የማይሆነው ሲሆን አይቻለዋ ያለቀው ሲቀጥል አይቻለዋ ስለዚህ አመልክሃለሁ ወገቤን ታጥቄ አመልክሃለሁ ልክህን አውቄ አመልክሃለሁ ልክህን አውቄ እኔማ አመልክሃለሁ ወገቤን ታጥቄ አመልክሃለሁ ልክህን አውቄ አመልክሃለሁ ልክህን አውቄ እናመሰግንሃለን። እግዚአብሔር ሆይ ተመስገን። እግዚአብሔር ሆይ ተመስገን። በነገር ሁሉ የረዳሃን እግዚአብሔር ተመስገን። ያልጠፋነው ከአንተ ምሕረት የተነሳ ነው። ተመስገን። ራእይና ቸርነትህ አያልቅም። ተመስገን። አብተህልናል። በዚህ በጨለማው ዘመን ደግፈህናል። ተመስገን። እግዚአብሔር ሆይ ብዙ ፈተናዎችን ብዙ ነገሮችን ከእኛ ጋር ሆነን አልፈናል። ተመስገን። እግዚአብሔር አባታችን ያንተ መልካም ነህ። በቀራንዮ መስቀል ላይ ዕርቃንህን የተንጠለጠልከው የሾህ አክሊል የደፋኸው ኢየሱስ ኮምጣጤ የጠጣኸው ኢየሱስ የሰው ልጆች ኃጢአት ነውና ኢየሱስ ምሕረትህና ቸርነትህ ዛሬም በጌታ በኢየሱስ እዚህ ቤት ያገኘውን ሰው በሙሉ እንዲያገኝ እንጸልያለን። ያንተ ምሕረት ዛሬ ይሄን ቤት የረገጠ ሰው በሙሉ በምሕረትህ በቸርነትህ
ግራ በተጋባው እንቆቅልሹ ላይ ሁሉ እንድትገናኝ በኢየሱስ ስም ጸልያለሁ። አሜን። እግዚአብሔር ቸርነት ይሄን ቤት ይክበብ። አሜን። ጉባኤ ይክበብ። አሜን። ማህበር ይክበብ። አሜን። እግዚአብሔር አዲስ ጋብቻ፣ አዲስ ህይወት፣ አዲስ መንገድ እግዚአብሔር ሆይ ለእኛም አዲስ የእልልታ ቀን እግዚአብሔር ሆይ የምስራች ስለሆነ ልናመሰግናለን። አሜን። ኢየሱስ እናከብረሃለን። ኢየሱስ እንገዛልሃለን። ኢየሱስ ዘመናችንን ላንተ እንሰጣለን። ኢየሱስ ጨክነን ከአንተ ጋር እንቀጥላለን። ሃሌሉያ። መከራው ቢያንገዳግደንም እግዚአብሔር ሆይ እንቀጥላለን። ያንተ ቸርነት ያንተ ምሕረት ያስቀጥላል። ክብር ለስሙ ይሁን። እግዚአብሔር ይመስገን። የመጣችሁ እንግዶች በግራም በቀኝም ላላችሁ ሁሉ እግዚአብሔር ኢየሱስ ጌታ ነው። በዚህ በጨለማው ዘመን እግዚአብሔርን ማወቅ የጥበብ ሁሉ መጀመሪያ ነውና እግዚአብሔርን ማወቅ እንጋብዛችኋለን። አሜን። የጥበብ ሁሉ መጀመሪያና መጨረሻ እግዚአብሔርን ማወቅ ነው። አሜን። ሰዎች ግን ቀልድንና ፌዝን በዚህ ምድር ላይ ወደዋል። በተሰጠኝ በዚህ ሰዓት ያለ እግዚአብሔር ቸርነት ሌላ ነገር አልናገርም። በእውነት ወደ እግዚአብሔር ጉባኤ ኑ። ዘመኑ አልቋል። የመጨረሻው ዘመን መለከት እየተነፋ ነው። አትዘግዩ ወንድሞች እህቶች፣ ጌታን ያላገኛችሁ የመጨረሻው ዘመን እግዚአብሔር በጥብቅ ሊመለክ በሚገባው በዚህ ዘመን ኑሮና ጭንቀት እየተሰበከ ባለበት በዚህ ዘመን እግዚአብሔርን ብቻ መጥራትና ማምለክ ይሁንልን። አሜን። ክብር ለስም ይሁን። አሜን። በጌታ በኢየሱስ ስም የመጡት እንግዶችን ሁሉ እግዚአብሔር ሆይ በስም በጌታ በኢየሱስ በሞገስ በጥበብ በማስተዋል አንተን በማወቅ ሙሽሮቹን ደግሞ ይዘን በፊት እናቀርባለን። ቀሪው ዘመናቸው የሰርግ ዝግጅታቸው ሁሉ የተሳካ እንዲሆን መንገዳቸውን፣ ህይወታቸውን፣ ሀሳባቸውን፣ ቋንቋቸውን ሁሉ አንድ እንድታደርግ በኢየሱስ ስም ጸለይን። አሜን። በጌታ በኢየሱስ ክርስቶስ ስም ብለህ ስማን። አሜን። አሜን ለሚል አሜን ይሁን። አሜን። ስናገር እኔ ወደ ጌታ የመጣሁት እህቴ አስቴርና የሉዋም እናት የሺ በጣም ጌታን የምትወድት ዛሬ ይሄን የምታዩትን ህይወት የሰጠችኝ እህቴ የሚሻ እናት የሺ ልጄ ምናት። በነገራችን ላይ እህቴ ብቻ አይደለችም፣ ወደ ጌታ ሄዳለች። ጌታ ፈቅዶ ነው የምሄደው እንዳታለቅሱ እያለች ወደ ጌታ ሄደች እህቴ ናት። የዛሬ 4 ዓመት ተኩል ወደ ጌታ ሄዳለች። በመልካም በእውነት ነው የምነግራችሁ። እኛ ስናለቅስ ሁሉ እኔ ወደ ጌታ ነው ልባችሁን ጠብቁ እያለች ወደ ጌታ ሄደች እህቴ ናት። ጌታን እንዳጠብቅ እንዲህ በዚህ በጭንቅ ዘመን እንዳጠብቅ ያደረገችኝ ጌታን የነገረችኝ በቃ ስትሞት እኔ አሁን ብዙ ነገር ሲያንገዳግደኝ የሺ እየሞተች ስለ ጌታ እየነገረችኝ አንቀላፋች። በእውነት ነው የምነግራችሁ እና አላለቅስም። እኔ ዛሬ በቃ አላለቅስም። ላለማልቀስ ቆርጬ ይሄን የማወራው ላለማልቀስ ነውና ይሄን ህይወት ያገኘ ነው ከሷ ከእህታችን ነው። ልጃችሁ በእውነት እግዚአብሔርን የሚወድ ቤተሰብ ውስጥ የፍቅር ቤት በእርግጠኝነት ስለምናገር ጌታን የሚወድ ቤተሰብ ውስጥ ጌታን የሚወዱ ልጆቿ እንዴት ጌታን እንደሚወዱ እሷ ከምትወደው በላይ ልጆቿ ጌታን ይወዳሉ። እኛም እንኳን ታናነሾቿ ዛሬ ይኸው በእግዚአብሔር እጅ እንገኛለንና እንኳን ወደኛ ቤተሰብ በደህና መጣችሁ። አመሰግናለሁ። እግዚአብሔር አምላክ ይባርካችሁ። አሜን። ተደረገልን አቀባበል ድንቅ ዝማሬ ይሳቅ ተባረክ። አሜን። እግዚአብሔር አምላክ ይባርካችሁ። አሜን። ቤተሰብ ናችሁ። አሜን። ባታችን ናሽታሉ የመሰናበቻ ቴንኪው ይበሉልንና እንዲህ ይሄ ሁሉ ከተነገረ በኋላ መናገር ይቀርባል። ጨርሷለች። እንግዲህ ቀሪ ዘመናቸው ይላል። አሜን። ዋናው መገናኛችን ሁለቱም ሙሽራና ሙሽሮች ናቸው። ቀሪ ዘመናቸው ሙሉ የተባረከ አሜን። ማንኛውም ፈተና የማያንገዳግዳቸው ይሁን። አሜን። የሰው ልጅ በሙሉ ሰላም ያገኝ። አሜን። የሰው ልጅ ብቻ አራዊቱም በሙሉ ሰላም ያገኝ። አሜን። ሰላምና ፍቅር ያገኝ። አሜን። ቤት በረከት፣ ሰላም፣ ጤና በእውነት እጅግ በጣም አጋጣሚ ሆኖ 1 2 3 ኦርቶዶክስ ሃይማኖት ተከታዮች አሉ። እግዚአብሔር ልጆች እና ምግባችሁ ሁላ የሚጣፍጥ ወዳው እየበላሁት ከስጋዬ ከደጋጋሚ ተዋህዶ በጣም ከልብ ነው የምናመሰግናችሁ። ዛሬ ደስ እንዳለን እስከ ዓለም ፍጻሜ ማለት ነው። እስከ የሰው ልጅ እድሜ ልክ አይኖርም ብላሻለች እህታችን። አጸደ ገነት አይኖርም። ህይወት ከንቱ ነው። ህይወት ባዶ ነው። ህይወት ቢኖር ዜሮ ነው። ትናንት ላይ ዛሬ ግን ተክታ ሄዳለች እና ሰው ከተካ በኋላ ሞት አይባልም።
በልጆቻችን ውስጥ እኛ ልጆቻችንና ምንም እዚህ ጋር የሚያሰቅጥ የነበረች ነገር በጣም ረብሽ ነበረ ያለቀሰች ህይወት ከንቱ ዋናው እሷ በአጸደ ገነት የምትኖር እንዳለች በተቀደሰ እሱ በፈቀደ ቦታ ነው ያለችውና እኛ ለራሳችን ነው ማገስ ያለብን። በጣት የምንሰራ በኃጢአት የተጨማደቀው ሰዎች አሁንም የምንገዳደል አሁን የምንገድል ኃጢአት የምንሰራ ሰው ለራሳችን ማገስ ነው። ስለዚህ ይሄ ቤት አሁንም ሰላም፣ በረከት፣ ጤና፣ ፍቅር ይስጥ። አባት እዚህ ጋር በእውነት ትንሽ ብለስ ይላል እንዲሁ ሲታይ እንዲሁ በረከት አናት ላይ የፈሰሰ ትመስላል። ዝም ለማለት አይደለም ከልቤ ነው። ስለዚህ ልጅህም በስደት ነው ያለችው። ልጅህም ዳንዬ በስደት ነው ያለችው። በስደት ያሉ ሰው በሙሉ እግዚአብሔር ይጠብቃቸው። እግዚአብሔር ይጠብቃቸው። እግዚአብሔር ይጠብቃቸው። ሁሉም ህይወታቸው በእግዚአብሔር ጎዳና ብቻ ይሁን። እጅግ በጣም እናመሰግናለን። እናመሰግናለን። ተባረኩ እናንተም። እሺ ለዛሬ ተባረክ ድመን እናመሰግናለን። ቆንጆ ጊዜ ነበረ። ወጥተንባችኋል። ዋንጫ ወስደናል።